በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ለወርኃ የካቲት በዛቲ ዕለት ከሆነ ሰማዕተ ቅዱስ ወብፁዕ ረድ አብይ ሐዋርያ ያዕቆብ ወልደ እልፍዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት አረፈ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤት የጌታችንን የኢየሱስ ክርስቶስን ሃይማኖት በግልጥ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዴዎስ አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በደንጊያ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምዕመናንም ሥጋውን ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያ ያዕቆብ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለያዕቆብ ሐዋርያሁ ወሰማዕቱ ለክርስቶስ ዘኮነ በውስተ ዓለም አስጠረ ሕይወቱ ፈጺሞም እንዳብየን ተተውህበ ትልወቱ ሰበ በጻ ዕድሜው ወተዳደቆ ዕለቱ በውግረተ እብን ኮነ ለያዕቆብ ሞቱ። በዚችም ዕለት የንጉሥ ኑማርያኖስ ልጅ የከበረው ዮስጦስ በሰማዕትነት አረፈ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛን ገድለዋለን፣ አንተም ጌታችን በመንግስት ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህን ስላልፈለገ እንዳይገድሉ ተከለከላቸው። ከምድራዊ መንግስት ሰማያዊት መንግስትን መርጧልና። ከዚህ በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡን ፈርቶታልና ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገደደ ማን ነው? አለው። የከበረ ዮስጦስን በምስክርነቱ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግስት እንደማስወጣ የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሕያው ነው ብሎም አለ። በዚያን ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ወደ ግብፅ አገር እንዲወስዷቸው አዘዘ። የእስክንድሪያንም ገዢ አብዝቶ እንዲሸነግላቸው ምናልባትም ልባቸው ቢመለስ እንዳያሳዝናቸውም አለዚያ እያንዳንዱ እንዲለያያቸው አዘዘ። ወደ ግብፅ ሀገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮችም አሉ። የእስክንድሪያም ገዢ ባያቸው ጊዜ እጅግ ፈራ። ሊሸነግለውም ጀምሮ ቅዱስ ዮስጦስን ጌታዬ እንዲህ አታድር፣ ክብርህ ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዴናው ከተማ ሰደደው። ልጁ አቦሊን ወደ ሀገረ ብስጣ፣ ሚስቱን ታውክልያን ወደ ሀገረ ዕፃ ላካቸው። አገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስንም በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልም የተቀበለ ከሥጋውም ድንቆች ታምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ዘላለሙ አሜን። ሰላም እብል እፍረተ ስሙ ጽውተ እምብዛ ገድሉ እንዘ ንግር ዳጠ አሰረ ክርስቶስ ይትሉ ሶበ ዮስጦስ ተፈልጠ መንገለ ወልዱ ወብእሲቱ ገጾ ይመጠ ወአፍቅሮ ዘመድ ካይበ በልቡ ይስዋጠ። በዚችም ዕለት በገድል የተጠመደ ምሁር የሆነ የዓለሙ ሁሉ መምህር አባ ቴዎድሮስ ፈርማ ከሚባል አገር አረፈ። የዚህም ቅዱስ ወላጆቹ በምስር አገር የከበሩ ባለጸጎች ናቸው። ለእስክንድሪያ ሊቃነ ጳጳሳትም አባ ቴዎድሮስና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትንም ሁሉ የቤተ ክርስቲያንን መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛም የዮናናውያንን የፍልስፍና ትምህርት፣ የከዋክብትንም አካሄድና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡም ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮችም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ ሀገር ላይ ሊቀ ጵጵስና የሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፈርማ ሀገርም ገዳምም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትንና ተግሳጻትንም ደረሰ። ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንን መጻሕፍቶችን ብሉያትንና ሐዲሳትንም ተረጎመ። የመጻሕፍቶቹም ቁጥራቸው 18,000 ነው። እሊህም ድርሳናት፣ ተግሳጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳትና ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምዕመናንም ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቃቸው ሆኗልና። ይህንንም በጎ ሥራውን ሲፈጽም መልካም ጉዞውንም አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ።
ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለኤስድሮስ ብሎ በመንፈስ ቅዱስ ዘጎሳ መጻሕፍተ ጥበብ ሁሎ ፈለሰ ዮም እምድኅረ ፈጸመ ገድሎ ወሰላም ካይበ ለኤጲስቆጶስ ፌሎ ዘንጉሰ ፋርስ በመጥባይት ቀተሎ። በዝችም ቀን የፋርስ ሀገር ኤጲስቆጶስ አባ ፌሎ በሰማዕትነት አረፈ። ይህንንም ቅዱስ በእሳት እንዲሰዋ ለፀሐይም እንዲሰግድ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግስት ሰማያትም የሰማዕትነት አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ቀን የከበሩ የኒቆላዎስና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።